ነው ልክ ለኔ ቢጤ እንደው ለአቅመ ደካማ ስትሰጡ ምንድነው የሚሏችሁ? እግዚአብሔር ይስጥ አይደል? ማን ነው የሚቆጥረልን? እግዚአብሔር ነው የሚቆጥረልን። ከዛስ ፕሮቴስታንት ይመጣና ስንሰርታ ልቁጠርልህ እኔ ኧረ መድኃኒዓለም ላረጋግጥልህ። ማነህ አንተ? ተራ ፍጡር ነህ። አምላኬ ይቆጥርልኛል፣ በማይጠፋው መዝገብ በሰማያዊ መዝገብ በሰማያዊ ስፍራ ያስቀምጥልኛል። አንድ ሳስገባ አብዝቶ ይሰጠኛል። ለምሳሌ ያቺ ድሃዋን ሴት ታስታውሷታላችሁ? ልብ በሉ። እንዴት ልንገራችሁ? ማንም አለ እንዳይገባ። ይኸውላችሁ ሁሉም ሳንቲም እያስገቡ ነው። ኦኬ፣ እዚያ ጋር የተሰበሰቡት ህዝቦች ሳንቲም እያስገቡ ነው። ክርስቶስ ደግሞ አምላክ ነው፣ የባህሪ አምላክ ነው። ከዛስ አየና ሰው ስለማይቆጥር ነው ምነግራችሁ። እሺ፣ ሰው እንዴት እንደማይቆጥር ልነግራችሁ ነው። ሁሉም ሳንቲም ሲያስገባ ሰው ያነሰውን ምኑን ሰው አይቶ ምንድን ነው ሊል የሚችለው? እንዴ ኧረ ትንሽ አስገባች እቺ ቋጣሪ ናት ምናምን አይደል? እንዴት እንደማይቆጠር ሰው ሌላ ያሳያችሁ ነው። ክርስቶስ ግን ሲቆጥር ምን አለ? እቺን ሴት ያት ከሁሉ አብልጣ ሰጠች። ይሄ ነው የኛ መቆጠር። ጌታችን በምድር የምናደርገውን በሰማይ ይከፍለናል፣ በስውር የምንሰራውን በግልጥ ይከፍለናል። በግልጥ ማለት ምንድን ነው? በአባቱ ክብር በመጣ ጊዜ በአባቱ ፊት ይመሰክርልናል። እኛም የምንፈልገው የበለጠን ወይ ደግሞ የፕሮቴስታንት ምስክርነት አይደለም። ስንሰጥ ቀኛችን ከሰጠ ግራ እንዲያይ አንፈልግም። ሰው እያየን ልክ እንደ ጸሐፍት ፈሪሳውያን በጎዳና ቆመው እንደሚጮሁት ራሳቸውን እንደሚቀባቡ እንዲያደረግን እንደሚሉ እንደዛ ለመታየት አንሰጥም። ይሄ በክርስቶስ ፊት ከንቱ ያደርግብናል። ስለዚህ ስንሰጥ ምንድነው? ናቲ የተባረክ አንዴ ልጨርስልሽ፣ በለጠ ይቅርታ፣ አንድ ደቂቃ ብቻ እሺ፣ ያበዛው አንድ ደቂቃ። ስንሰጥ በምን እንሰጣለን? በስውር እንሰጣለን። አንተ እንደመጣ በግልጥ እንደጠየከኝ አይደለም። እኛ በስውር እንሰጣለን። ትንሽም ሆነች በዛችም ባይዘዌ ክርስቲያኖች በጣም እንደዛ ስለሆናችሁ ነው። እሺ 10 ሳንቲም የሚሆን 1 ብር 100 ብር የሚሆን 1000 ብር አብዝቶ የሚሰጥ ጌታ አለን። እሺ እኛ ያችን ስናደርግ እሱ እጥፍ አድርጎ ቅዳሴያችን ላይ ምን ይላል መሰላችሁ? እንኳን አይደለም መስጠት ልንገራችሁ። ቅዳሴያችን ላይ ምን ይላል? ለቤተ ክርስቲያን መባ ሁሉን ዕጣን፣ ጧፍ፣ ዘቢብ ሁሉን ያስገቡትን አቤቱ እንደሰጡት ደግሞ አብዝተህ ተቀበላቸው። ግን ይላል ካህኑ ቅዳሴ ላይ ማለት ነው እንደው ሳይኖራቸው መስጠት ፈልገው ብሰጥ ኖሮ ያሉትን ከሀሳባቸው ላይ እንደሰጡ ተቀበል። ሀሳባችሁ ዋጋ አለው። እኛ ክርስቲያኑ እንደው ከሌለህስ ውይ ትላል። ራሱ ክርስቶስ ምን አለ? ደቀ መዝሙሬን በደቀ መዝሙር የሚቀበል ብፁዕ ነው ጻድቅ ነው የዛን ዋጋ ያገኛል ካለ በኋላ እንደው ቢጠፋ ውሃ ቀዝቃዛ ውሃ እንኳን ቢሰጥ ነው ያለ። እንደው ቢጠፋ ማን ነው? ስለዚህ እኛ የምንሰጠው ለምንድን ነው? በሰማያዊ ስፍራ ለማከማቸት። ባንክ ሄዳችሁ ብር የምታስገቡት ለምንድን ነው? ሲቸግራችሁ ለማውጣት አይደል? ወይ ደግሞ በችግር ጊዜ ያንን አውጥታችሁ ከችግር ለመዳን አይደል? እኛ በፍርድ ቀን ከቁጣው ለማምለጥ በበጎነት ጸንተን መቆየት አለብን። በጎነታችንን ባንክ ቤት ብል ነቀዝ አይጥ ምናምን ያስቸግራል። ባንክ ቤት መቼም ምድራዊ ነው። እነዚህ ነገሮች ሊኖሩ ሁሉ ይችላሉ። ሰው ሁሉ አለ ነቀዝ የተባለ ብሩ ሊሰርቅ የሚችል ሌባ ሁሉ አለ። ይሄ በሌለበት በሰማይ ስፍራ የእኛ መዝገብ ተጠራቅሞ ይቀመጥልናል። ማንም ሌባ የማይወስደው ያኔ በአባቱ ክብር ሲመጣ ከመላእክት ጋር ልጄ የተራበ አብልተሃል፣ የተራበ ስታበላ ይኸው እኔን እያበላኸኝ ነው ብሎ የሚመሰክርልን ጌታ እንደሚመጣ እናምናለን። ስለዚህ ብልጥ ሰው ቀድሞ ከክረምት በፊት ያከማቻል ጎተራውን። ኦኬ፣ ብልጥ ሰው ቀድሞ ክረምት ከመግባቱ በፊት። ከዛስ ልክ እነዛ ቆነጃጅት ታስታውሳላችሁ አይደለ? እንቅልፋቸው የመጣ እንቅልፍ ሞት ነው። እንቅልፍ ሞት ነው። እሺ በምሳሌ ሲነግራቸው ሜታፎሪካሊ ነው የነገራቸው። እነዛ ቆነጃጅቶች መጡ፣ እንቅልፍ አላቸው። ዘይት በበቂ አልያዙም ነበር። ተኙ ሲል ሞቱ እያለ ነው። እኛን ሞት አለን አይደል? መሞታችን አይቀርማ። በበቂ የሆነ የበጎ ስራ መጽናት፣ መልካም ፍሬ ሳይኖረን ከሞትን ከዛስ ሙሽራው ይመጣል። በር ይዘጋብንና በደጅ ዋይታና ለቅሶ ይሆናል። ከዛስ ሙሽራው ዞር ይልና ምን ይላል? ወይ በቃ ለዛሬ ገቡ አይልም። ምን ይላል? አላቃችሁ ይላል። አላቃችሁን ከመባል እግዚአብሔር አምላክ ይሰውራል። ስለዚህ እኛ መልካም የምናደርገው የሚቆጥር ጌታ አለ። ፕሮቴስታንት አይደለም ለኛ የሚቆጥርልን። ኮመንት ላይ የመጣችሁ ዛሬ ስንት አድርጋል እንዳትሉ ተብሎ አይጠየቅም፣ ነውር ነው። የሚቆጥር ጌታ አለ። ቴንኪው። እሺ ናቲ የተባረክ ቴንኪው። በጥሩ ነው ያስተማርከን። ግን ዛሬ ኦርቶዶክሳውያን በቃ ተስፋ ቆራጡ። ማንም ሚድን የለም። ፐርፌክት ካልሆናችሁ በር ይዘጋባችኋል። ካላበላችሁ ካላጠጣችሁ ይሄ ሁሉ ሰው ቆይ እንዳትገባ በለጠ ስትል ምናምን ስትል ቆይ እንዳትገባ ያልተባለ ብለሃል። እንዳትገባ በአንድም ፐርፌክት የለም። ቆይ አንዴ ጎበዝ፣ አንተ በለጠ ያልክ ስትናገር እኔ አልገባሁብህም። እንዳትገባ ቆይ የሆነ ሀሳብ እንዳትገባ አልገባም። ይኸው ጌታ አትፍራ። እኔ ቁጭ በክብር ነው። አንተ በቃ ትናገራለህ፣ ከኔ በኋላ ትናገራለህ። እኔ ብዙ ሰዓት ነው ቁጭ ብዬ ሰማሁ።
ሊረብሹ ነው። የተሳሳተ ነገር ስለሆነ ያወራኸው ደሜ 10 ደቂቃ ተናገረ። እኔ ልናገር ትናገራለህ። ጌታን ይኸው ጌታን ብያለሁ። 10 ደቂቃ ታወራለህ። ቆይ አንዴ ደምዬ ቆይ። እሺ ናዲ አንድ አዳምጪ። ቅድም ኢዮብና ቤሊ ጀምሮ ነበረ። ኢዮብና ቤሊ ጀምሮ ነበረ። አዎ ኢዮብና ቤሊ ቅድም የተጠየቀው ጥያቄ ያለ ቤሊ መልስለት። ችግር የለውም። እሺ እሱን ከመናገራቸው በፊት አንድ ደቂቃም አልፈጅም። አንድ ነገር መናገር ነው። ክርስቲያኖች ሁሌ መያዝ ያለባቸው የትኛው እንደሆነ ልንገራችሁ። ብዙ ሳንቲም ብዙ ነገር ኖሯቸው ሰጥተው ለመጽደቅ የሞከሩትን ሳይሆን ትንሿን ሳንቲም የቆጠረ ጌታ እንዳለን ነው። እሺ ከኛ የሚፈልገው ምንድን ነው? ትንሽ ማድረግ ነው። እሺ እግሩን የታጠበ ጨርሱልኝ ኮመንት ላይ ሙሉ ገላውን እንደታጠበ ነው። እኛ ትንሽ እናደርጋለን፣ የሚያበዛ ጌታ አለ። እሺ ቴንክ ዩ። ስለዚህ ካልሰራችሁ በሩ ይዘጋባችኋል። ስራ መስራት አለባችሁ። ጽድቃችሁ ገንዘብ ዘርዝራችሁ ለቤተ መስጠት አለባችሁ ምናምን ተባለ። ዋናውን ትምክቱ ምንድን ነው? በምግብ ወጥና እንጀራ ሰጥተህ ልድን ነው ማለት ነው። ስለዚህ እነዚህ ሰዎች ደግሞ ያዝናቸው ዛሬ ምን አብልተሃል ወይ አጠጥተሃል ወይ እስረኛ ጠይቀሃል ወይ ምናምን ሲባል አይ አትንጠይቀኝ ይህንን ዝም ብዬ ፍሬ ያለኝ እያልኩ ደቀ መዛሙርቱን ለእንትኖች ምን አላቸው? ጌታ እናንተ በጣታችሁ ልትነኩት አትፈልጉም፣ ከብትባችሁ ግን በደቀ መዛሙርት ጫንቃ ላይ ልትጭኑ ትፈልጋላችሁ አለ። አሁን እነዚህም ሰዎች ሁልጊዜ የሄዱ ፍሬ ዛሬ ያዝናቸው። እስቲ ፍሬ ሲባል እግዚአብሔር ነው የሚያይልኝ አይደል? እሺ ምን አብልተሃል? አልናገርም። አጠጥተሃል? እሺ ተቆርጠሃል? አልናገርም። ከዛ ስታች ያሉትን ደቀ መዛሙርቱን ይሄን አርጉ የክርስቶስስ ስራ የመስቀሉ ስራ አይነገርም። ከዛስ በስራችሁ ነው የምትድኑት። ከዛስ እንዴ ይሄ ነው እንዴ ክርስትና? ሐዋርያቶች እንደዛ ነው እንዴ ያሉት? እኛ በክርስቶስ ኢየሱስ የምንመካ ያሉት ታዲያ ምንድን ነው? ሰዎች ከግንዱ የተነሳ ነው እንጂ ፍሬ የሚያፈሩት ሄጄ እኔ በእንጀራና በወጥ ነው ምድነው የሚባል ነገር መጣ እንዴ? ስለዚህ ይሄ ክርስትና አይደለም። ለዚህ ነው በክርስቶስ አልዳናችሁም የምንለው። ሄዳችሁ ስራዬ ነው የሚያድነኝ ስራችሁ ምንድን ነው ተብላችሁ ስትያዙ እግሬ አውጭኝ ብላችሁ መሮጥ። ከዛ እግዚአብሔር ነው የሚቆጥረው። ለእኔ ግን የገለጥክልኝ ጌታ እግዚአብሔር እናመሰግነ። በእውነት ለእኔ ምን ያክል እንደገለጥክልኝ ለቤልም ግለጥለት። ችግር የለውም ደሜ። እሺ ደምዬ አንተ እንኳን ገንዘብ እንዲሰጡ ነው። ችግር የለውም። ያንተ እኮ ሰው ሁሉ አውቀዋል ደሜ። እሺ ችግር የለውም። ለማንኛውም ጣል አድርጉለት በዛው ለደሜ። እሺ እና ስለዚህ አሁን ናቲ የምትመልስልኝ አንድ ነው። ፍሬ ያላችሁት ፍሬ አለህ ወይስ ተቆርጠሃል? ይሄን መልስ። ማን ነው ሚዩት የሚያደርገኝ? ኧረ እንናገር። እስከ ዛሬ ህዝቡን ይዛችሁታል። ዛሬ ነቅቷል ህዝቡ። ማንም ሚዩት አታርጉኝ። የምናገረው ነገር ናቲ መልስልኝ። ፍሬ አለህ ወይስ ተቆርጠሃል? እሺ ቴንክ ዩ። ጥያቄው ምንድን ነው? ፍሬ አለህ ወይ? እሱን የሚያውቅ እግዚአብሔር ነው። ፍሬ ይኑረኝ። መቆረጤ ግን ገና ነው። ባይዜ የጌታ ትዕግስት መድኃኒቴ እንደሆነ ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 3:15 ላይ ጠቅሶልኛል፣ ነግሮኛል። የጌታ ትዕግስት መድኃኒቴ ነው አለኝ። አትሽሻ። ፍሬ እያላችሁ ትሰብኩ የለ ፍሬ አለህ ወይስ ተቆርጠሃል? ምንም አታራዝም። 10 ደቂቃ ሰምቻለሁ። ቤሪ አዳም አንተ ስትናገር ሁሉም ዝም ነው ያለው። አንተ ስትናገር ሁሉም ዝም ነው ያለው። አይደለም። አሁን ጥያቄ ነው የጠየቅኩት እኮ ተቆርጠሃል ወይስ ፍሬ ያለህ ነው እኮ ያልኩት። እሺ አዳም ጥያቄን አንድ ጊዜ ትጠይቅና ከዛ ታዳምጣለህ። ለምን መሰለህ? እንደዚህ ጊዜ የምንሰጥ የሆነ ፓርት ላይ እንድገባ ስለምንፈልግ ነው። ጠይቃት፣ አዳምጠው፣ ይመልስልህ። እሺ ወጥመድ ነው ማለት ነው። እሺ ደሜ እሺ አሁን ኢዮባ ይቀጥላል። ኢዮባም ስለመጣ ከአንተ ጋር ቀድም ማለት ነው። ወጥመድ ነው ምናምን ተወሱን። አሁን ይሄ የፉክክር አይደለም። ከተማር በቅንነት ነው እያስረዳን ያለን ነው። እና የእግዚአብሔር ዘር ልክ እንደ ዘርዘሪው የምሳሌው መፈጸሚያ አትሁን። እሺ አሁን በድንጋይ ላይ እንደወደቀው ዘር አትሁን። የምሳሌው መፈጸሚያ አትሁን። ኤኒዌይስ ልቀጥል ወደ መልሱ። ፍሬ አለህ ወይ? ፍሬ ስትያዝ እንደዚህ አትንጫጫ፣ መልስልኝ። ፍሬ አለህ የለህም? ወደ መልሱ ልገባ ነው። ይኸው እኛ በቅንነት ነው እየነገርን ያለ ነው ያልኩት፣ ሌላ አላልኩም።
ወደ መልሱ ፍሬ ይኑረኝ አይኑረኝ አሁን እየተጋደልኩ ይሁን አይሁን የሚያቅ ጴንጤ አይደለም፣ ፕሮቴስታንት አይደለም፣ ማንም አይደለም። ማንም ያቅ አንድዬ ጌታዬ መድኃኒቴ ኢየሱስ ክርስቶስ ያውቃል። ለምን ሁሌ እስከ ዓለም ፍጻሜ አብሬ ነኝ ብሎኛል ማቴዎስ 28 ላይ። ስለዚህ ያየኛል፣ እሱ ፊት ነው። ኃጢአትን ባደርግ እሱ ፊት ነው፣ መልካምን ባደርግ እሱ ፊት ነው። የሚቆጥር የሚመዘግብልኝ እሱ አለ። ስለዚህ አንተ መመዝገብ ትርፉ ድካም ነው፣ አትድከም። ሁለተኛውን ጥያቄ እዛው ተቆርጣል አልተቆረጥኩም። መቆረጥ ማለት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 15 ላይ ተቆርጦ ይቀራል እንዴ? አይደለም። ተሰብስቦ ወዴት ይጣላል? ወደ እሳት። እሳት የተባለ ምንድን ነው? የዘላለም ሞት። ጌታችን አተን በገሃነም የምንበሰብሰው መበስበስ ነው። ገና ነው። እዛ ፍርድ ላይ አልደረስኩም እና እዛ ፍርድ ላይ ካልደረስክ በምንድን ነው የምታውቀው ካላችሁኝ ግን ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የጌታ ትዕግስት መዳናችሁ እንደሆነ ቁጠሩ ስላለኝ በንስሐ እመለሳለሁ፣ መልካም ፍሬ ለማድረግ እሞክራለሁ። ሮሜ 2:4 ጀምሮ እንደተናገረው በበጎ ስራ ለመጽናት እተጋለሁ። ልክ ሁለተኛ ጴጥሮስ 3:15 ላይ እዛው እንደተናገረ በሰላም በእርሱ እንድገኝ እተጋለሁ። አለቅ ናትዬ። ስለዚህ የሞከረ ነው የሚለው ማለት ነው። ፍሬ ያፈራ ሳይሆን ፍሬ የሞከረ እንደዛ ነው ያልከኝ? መልሼ እልሃለሁ። ከኢዮብ ጋር ቀጥል። ኢዮብ ኖ ምንም አትንቀሳቀስም። እኔ ዛሬ ይኸውልህ የማትችለው ሰው ነው የገባብህ። ፍሬ ያፈራ ነው፣ ፍሬ የሞከረ ነው። በዚህ ጉዳይ ስለሆነ አሁን አዝግም እንዳይሆንለታል። ኢዮብ ቀጥል። በዚህ ጉዳይ ጀምራችሁን ጨርሱ። መልስልኝ። ይሄ ሁሉ ጊዜ ፍሬ ስትሉ ነበር፣ እኔን አላስገባም ስትሉ ነበር። ዛሬ እንግዲህ ገባው አገኘኋችሁ። ደሜ ቴንኪው ግን አመሰግናለሁ። እሺ ይህን እድል ስለሰጠህን። እስከ ዛሬ የማያውቁ ሰዎች አስገብተው ቲክቶክ ላይ ልምድ የሌላቸው ሲጫጩ ነበረ። አንድ በለጠ ባይዘው ከመልካም ፍሬዎች እተላላችሁ ልንገራችሁ። ከመልካም ፍሬዎች በለጠ አረ ተው ሲላችሁ ከነበረው አረ አያስፈልግም ሲላችሁ ከነበረው አንደኛው መልካም ፍሬ ምን እንደሆነ ታውቃላችሁ? መንፈሳዊ ፍሬ ፍቅር ነው፣ ትህትና ነው፣ ራስን ዝቅ ማድረግ ነው። እነዚህ መንፈሳዊ ፍሬ ናቸው። ባይዘው መታዘዝ ነው፣ ትህትና ነው። እናንተ ፕሮቴስታንቶች ይጥፉ ስትሉ በትህትና ነው። አይ ፕሮቴስታንት አሁንም ደግብላለሁ። ችግር የለም። ሰዎቹ ሳይሆን ፕሮቴስታንቲዝም አስተምሮቱ ማንም ሰዎች አሁን ለምሳሌ ኢዮብ ትሁት ነው፣ ሰሙም ትሁት ነው። እሺ ኧረ በጌታ ስለ ሰው ኃጢአት አላወራም ወይ ደግሞ ስለ ሰው ሲጀመር እንደ ኢዮብ ትሁት አታገኝም። እኔ እዚህ ስላለ ሳይሆን በጣም የምንወደው ወንድማችን ነው። ከኔ ከሁላችን የበለጠ ትሁት ነው። የልብን ትህትና አረ ቆይ አንዴ የልብን ትህትና የሚመረምር እኔ አሁን መልስልኝ። አረላ በእናትህ አታቋርጠኝ። የልብን ትህትና የሚመረምር እግዚአብሔር አምላክ ነው። ሰው እንዳትሽሻ ፍሬ የሞከረ ነው ወይስ ፍሬ ያለው ነው የሚድነው? ቀጥሉ ኢዮብ ቀጥሉ። በቃ ኧረ እባካችሁ አንድ ጥያቄ መልሱልን። ይሄ ሁሉ ዘመን ፍሬ ስትሉ የነበራችሁ ሰዎች ናቸው። መልሱልን። በለጠ አንዴ ፍሬ ስንል እኮ ፍሬ አፍሩ ያለውን የጌታን ቃል ነበር የተናገርነው። የጌታን ቃል መናገራችን አንተ እንዳመመህ እንደደበረ ግልጽ ነው። ይሄ ደግሞ ግልጽ እንትን ነው፣ ከአጋንንት ነው የሚሆነው። ፍሬ አፍሩ ያለው ጌታ ነው። በቃ ያልነው እሱን ነው። እስኪ አንድ ቦታ እኔ ባለ ፍሬ ነኝ፣ እኔ ፍሬ በጣም የተትረፈረፈልኝ ነኝ ያልንበት ካለ ማምጣት ነው። ስለዚህ አይ ያልንበትን ካላመጣህ እንዲህ ያላችሁ አይባልም ማለት ነው። አንድም ክርስቲያን እኔ እንደው ክርስትና እኔ እንደው ጽድቄ እያለ የሚመጻደቅ የለም። ካለ አንቱ እሱ ሰው ትክክል አለመሆኑን አንተን አስቀምጠን መንገር እንችላለን። ማንም ክርስቲያን እየተነሳ እኔ እንደው ይሄን ያህል ድሃ አብልቼ እንዴት ተራባ እንትን ብዬ የታረዘ አልብሼ እያለ ራሱን ሊያመጻድቅ አልተፈቀደለትም። ቀኝ የሰጠውን ቅድም ብያለው፣ ግራ አይ ነው የሚለው መጽሐፍ ቅዱስ። ስለዚህ ስሰጥ እንትና ኑ እዩልኝ እያልኩ ላረጋ አይገባም ማለት ነው። እንደው ማድረጋችንስ ዋጋ አለው ወይ ከተባለ ጌታ አለው ብሎናል። አለቀኩ። ጌታ ዋጋ አለው ብሎናል ብለን መናገራችን እንትናን ደብሮታል፣ በለጠን ማለት ነው። በዚህ ውይይት ውስጥ ምናየው የበለጠ እምነት ፈጽሞ ከክርስትና የራቀና የመመጻደቅ እምነት እንደሆነ አይቻለሁ። ምክንያቱም እሱ በድኛለሁ ብሎ ይመጻደቃል። እኛ ግን ያዳነን ጌታ እንድንመጻደቅበት ሳይሆን አክብረን በፍቅር እንድንገልጸው ስለነገረን ሰዎች ብርሃናችንን አይተው እሱን ያመስግኑት።
እኛ ግን ብርሃንን ብርሃን በራልን ምናምን እያልን አንመጻደቅም ነው ያልነው። በኢየሱስ ማመናችን መዳናችንን ሁል ጊዜ የምንመሰክረው ነው። እዚህ ውስጥ ያላችሁ 748 ሰዎች ጌታ ኢየሱስ ክርስቶስ ከሞት አድኖናል፣ ዋጅቶናል፣ አንጽቶናል፣ ቀድሶናል። ይሄ የኦርቶዶክሳዊ ነገረ ድህነት ራስ ነው፣ መሰረት ነው። ይህን እናምናለን። ይህን ስናምን ያመነው ጌታ እንድንገዛለት፣ እንድናከብረው፣ ቃሉ እንድንጠብቅ አስተምሮናል። ከእኔ የተነሳ ፍሬ ታፈራላችሁ ብሎናል። አዎ ከእርሱ የተነሳ ፍሬ እናፈራለን ብለን እናምናለን። ያንን አይቼ ዋጋችሁን ከፍላችኋለሁ ብሎናል። እሱን አይቶ ዋጋ እንደሚከፍለንም እናምናለን። ከፍለን አማኝ አይደለንም። ለዛ ነው መናፍቅ ያልሆን ነው። በነገራችን ላይ መናፍቅ ማለት ከፍሎ አማኝ ማለት አይደለም። ስለዚህ ጌታ ፍሬ አፍራ አለ፣ አፈራለሁ። ማፍራትን አይቼ በሰማይ በአባቴ ፊት እመሰክርልሃለሁ ብሎኛል። ስለዚህ ይሄንን አምናለሁ። ግን ማፍራትን ተመጻደቅበት አላለኝም። ያላለኝን አልልም ማለት ነው። ማፍራትህን እንደው እየዞርክ አውራ አላለኝም፣ አልልም። 4 ነጥብ። እየደጋገመ ምን ሲል ነበረ? ከዚህ በኋላ ፍሬ አትሉም ምናምን ይላል እንዴ? ፍሬ አታፍሩ። ቆይ ጳውሎስ ለምሳሌ በተደጋጋሚ ምን ብሎ ነግሮናል? መዳናችሁን ፈጽሙ እያለ እየዳንን መሆናችንን ነግሮናል። አንድም ቦታ እኔ የኔ ክርስትና እንደው እያለ እንደው የተራባ አብልቼ እያለ ሲናገር አይተነዋል? አላየነው። ይልቁኑ ግን መዳናችንን እንድንፈጽም ነገረን። እሱ እናደርጋለን። ደሜ እያስወጡኝ ነው፣ እንዳያስወጡኝ ነገራቸው። ዛሬ እውነት የሚገለጽበት ቀን ነው፣ እንዳያስወጡኝ። ሚውት አድርግ በለጠ። ድፍረቱም የምርም ክርስትና ውስጥ አለው ብለህ ካመንክ እና ደግሞ የክርስትና እውቀት አለኝ ካልክ ቅድም የጠየኩህን ጥያቄ ትመልስልኛለህ። ያንተን ጥያቄ ግን ደጋግመን መልሰናል። እኔ መልሻለሁ፣ እናቱ ደጋግሞ መልሰናል። መጀመሪያ ተማሪዎቻችሁ ላይ የጫናችሁትን ሸክም እናንተ ያላረጋችሁትን ሚውት አድርግ። ካሁን በኋላ ለምትጠይቀኝ ጥያቄ መልስ መልስልሃለሁ። ነው ዝም ብሎ ለቲክቶክ ፍሬ ያላችሁ አዳምጥ። ለምትጠይቀኝ ጥያቄ መልስ ሰጥሃለሁ። የምትጠይቀኝን ጥያቄ ግን በመጽሐፍ ውስጥ ትጠይቀኛለህ። ስትያዙ ደምረው ገንዘብ ትበላለህ። ይሄ አሉባልታ ነው። ይሄ ከአጋንንት ነው። ሰው ላይ እንደዚህ መለጠፍ ከአጋንንት ነው። አንተ እውቀት አለኝ ካልክ ግን ጥቅስ ጠቅሰህ እሱን አሳይ። አዮባ ስራ አለ ወይ? በስራ ቆይ ቀኑን ሙሉ ስትጠይቅ ነው ያልከው። እስቲ አንድ ጥያቄ መልስ በለጠ። መች መለሱልኝ? ወይ ደግሞ እኮ ፍሬ የለኝም ካሉ በቃ ተገላገለ። ፍሬ የለኝም በክርስቶስ ነው ምንድነው ካሉ እኮ እሱ ያንተ መረዳት ነው። በቃ ካልተመለሰልህ አልተመለሰልህም። እታች ያሉት ተመልሶልናል። እሺ ፍሬ ያላቸው ደግሞ ፍሬያቸውን ያሳዩን። ታች ህዝቡ እየተጭበረበረ ነው። ክሩን አቁምና በጥቅስ ጠይቀኝ። አንድ ጥያቄ እኔ ልግባና ቆይ እዮባ ቤሊ ደሜ በጥቅስ ጠይቀኝ። አጭሩ ነገር በጥቅስ ጠይቀኝ። በጥቅስ ይጠይቃል። ይኸውልህ ቤሊ አንድ ግልጽ ነገር ላስቀምጥልህ። አዳምጠኝ። እያዳመጥክ ነዋ? አዎ። እሺ ኦርቶዶክሳውያን የዳኑት በስራ አይደለም። የዳኑት በስራ አልዳኑም። ይሄው አሁን ማስረግጬ መነገርህ በስራ አልዳኑም። ስለ መዳናቸው ስለ መጀመሪያ ድነታቸው ሲናገር ቅድም አይተሃል። በደንብ አድርጎ ሲያብራራ ናቲ በደንብ አድርጎ ሲያብራራ ሰምታል። የመጀመሪያ የሚባለው የት ጋር ነው ያለው? ደሜ የመጀመሪያ መዳን የሚል የለም። እሺ ወደ አስረዳ። አዳምጠኝ። አንድ ሙስሊም ሰው አዳምጠኝ፣ ምሳሌውን በደንብ አዳምጠኝ። ከዛ በኋላ ትጠይቃለህ የምትፈልገውን ጥያቄ። አንድ ሙስሊም ሰው ወደ ኦርቶዶክስ ገባ። ወደ ኦርቶዶክስ ሲገባ ወደ ኦርቶዶክስ እንዲገባ ምክንያት የሆነው ኢየሱስ ክርስቶስን ሲያምን ነው። ሰርቶ ሳይሆን የዳነው አምኖ ይድናል። አምኖ ከዳነ በኋላ ምስጢራትን ይጠብቃል። የዳነውን እምነት ደግሞ በስራ ይገልጠዋል። እምነት ያለ ስራ ሙት ስለሆነ ማለት ነው። ስለዚህ ቤሊ ጥያቄ የምትድኑት ሰርታችሁ ነው ወይስ ምንድን ነው? ጥያቄ በአጭሩ መልስልን። እኔ ጥያቄ ምን መሰለ? ኢየሱስ ክርስቶስ መጀመሪያ መስቀል ላይ የሰራው ስራ ከዘላለም ሕይወት ወደ ዘላለም ሕይወት ከተተን። በልጁ የሚያምን የዘላለም ሕይወት አለው እንደተባለ የዘላለም ሕይወት አገኘን፣ ዳንን።
ከዛ ከዳንን በኋላ ቀጣዩ ላይ ግማሹን እኛ ኢየሱስ ሰራልን፣ ግማሹን ደግሞ እኛ ነን የምንሰራው። ቆይ ሀሳባቸው ግማሽ ነው የሰራነው ነው። አዳምጠኝ። ኦርቶዶክሳውያን ድነናል ብለው ማለት ድነናል ብለው ሲናገሩ የመጀመሪያ ድነታቸው ወይም ደግሞ ቅድም እንዳስረዳው አንድ ሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው የዳነው አምኖ ነው የዳነው ብለህ የምታስበው በእንዴት ነው የምታስበው? ንገረኝ። አምኖ ነው ደሜ የኦርቶዶክስን ነው የምጠይቀህ። የኦርቶዶክስን ምን ብለው ነው የሚያምኑት? የኦርቶዶክስማ ራሳቸው ይናገሩ እንጂ እነሱ መዳኛቸው ብዙ ነው እኮ። ስማኝ፣ አሁን አንተ መጀመሪያ የኦርቶዶክስን ድነት ማወቅ አለበት። ኦርቶዶክሳውያን ሲያምኑ ይህን ትምህርት ሲቀበሉ አንድ ሰው ከሙስሊም ወደ ኦርቶዶክስ ሲመጣ ሰርቶ ነው መዳን ያለበት ብሎ ነው የሚያምኑት ወይስ በክርስቶስ አምኖ ነው የሚድነው ብሎ ነው የሚያምኑት? ከሁለት አንዱ መልስልኝ። ኦኬ ደምዬ፣ ይኸውልህ በክርስቶስ አምነው ነው ይሉና ግማሹን ደግሞ ራሱ ይሰራል ይለዋል። አዳምጠኝ በቃ መጀመሪያ አንተ ግን መጀመሪያ አምነው እንደሚሉ ማስረጃ ጠይቀው አንዴ። አሁን ላለው ማስረጃ አይደለም አውቀው እኛ ጋር ለእኛ ለጴንጤዎቹ ሲሉ ነው። አንዴ ይኸውልህ ቤሊ፣ ይህን ያክል ትዕግስት የምንሰጥህ ቤተክርስቲያኒቷን እንድታውቃት ከማሰብ አኳያ ነው። እኔም እንዳንተው ነበር የማስበው፣ እንዳንተው ነበር የምናገረው፣ እንዳንተው ነበር የምከራከረው። አሁን ቆንጆ መታል። ምን መታል? ግማሹ አምኖ ነው ሚድነው ይላሉ፣ ግማሹ ደግሞ ሰርቶ ነው ሚድነው ይላሉ ብላል። ስለዚህ ይህንን ደግሞ ለመናገር ከአንተ ምን ይጠበቃል መሰለ? ማስረጃ ይጠበቃል። ወይ ደግሞ የቤተ ክርስቲያኒቷን ፒላር የሆነ ትምህርት የምታውቀው ትምህርት ጽሑፍ ካለ አሳየ። ቤሊ ኦኬ ደምዬ ኦኬ መዳን በክርስቶስ ኢየሱስ በማመን ነው። ኢዮባ ይኸው ማስረጃ። አረ በጌታ በኢየሱስ ስም ማስረጃ ነው የጠየቀ። ኢዮብን ጠይቃል ተባልክ። ይኸው ማስረጃ ነው የጠየቁት። ይኸው እኔ አልጨረስኩም። ኢዮባ እንዳታወራ። እኔ አልጨረስኩም። አንተ ለነሱ ይኸውልህ እያሽቃበጥክ ነው። ደም እሱን የጠየቀው ለነሱ እያሽቃበጥክ ነው። ላሽቃበጥ እኔ ተሳስቻለሁ። ለነሱ እያሽቃበጥክ ነው። ደሜ ከእሱ ጋር ነው የምናወራው። ደሜ ቆይ አንዴ ሚዩት አድርግልኝና እሱ። ስለዚህ ከኢዮብ ጋር እናውራ። አንተ አንድ ጥያቄውን የጠየቀኝ ጥያቄ ደማ አንዴ ደሜ ማን ነው? ለምን ትደግፈዋለህ አንተ? በራሱ ማውራት እስከ ዛሬ በራሱ ሲያወራል። ስማ አንዴ በቃ ስማ። ዝም ብለህ ያልተጠየቀውና ማይገናኝ ነገር አታውራ። አሁን ለእኔ ጥያቄህን በጥቅስ አስደግፈህ አይደለ? እስከ ዛሬ ለሰዎች ወግኖ ይከራከራል ነበር። አሁን ተከራካሪ ለምን አስፈለገው? እሺ አዳምጥ። እኔ አሁን እያልኩ ያለውን ስማ። ለምንድን ነው እሱ ደምረውን ለመናገር ፍላጎት ያደረብህ? መጽሐፍ ላይ ማውራት ስለማትችል ነው? ጥያቄህን ጠይቅ። አይደለም አንተን ለምን ይደግፋል? አንተ ለሌሎች መከታ አልነበርክ እንዴ እስከ ዛሬ? ስለሚወደኝ ደገፈኝ። አሁን ጥያቄህን ስማ። በዚህ ጥቅስ መሰረት ጥያቄ ይሄ ነው ብለህ መጀመሪያ ጥቅስህን ከዛ ጥያቄን አስከትለ ጠይቀኝ። የፈለግከውን ያክል መጀመሪያ ጥቅስ ከዛ ጥያቄ እሰማለሁ። ሌላ ነገር ካወራህ ግን አልሰማህም፣ እናቆማለን ማለት ነው። ይሄው ለመጨረሻ ጊዜ ነው የምነግርህ። መጀመሪያ ጥቅስ ከዛ ጥያቄ። እሺ መጽሐፍ ቅዱስ ዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንደዚሁ ወዷል ይላል። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው? አዎ አለው። ኦኬ አንተ አለህ? እኔ የጠየቀኝ ከየትኛው ጥቅስ አንጻር ነው? በክርስቶስ ኢየሱስ አምኛለሁ ስለምትል አንተ አለህ ወይ የዘላለም ሕይወት? አቻላችሁ በደንብ ስሙልኝ፣ በደንብ ስሙልኝ። ከየትኛው ጥቅስ አንጻር ነው? ለምሳሌ አሁን ከጠቀስከው ከዮሐንስ 3 አሁን ጥቅስ ጠቅሼልሃለሁ። በክርስቶስ ኢየሱስ አምናለሁ ወይ የዘላለም ሕይወት አለ ወይ? አዳምጥ፣ እየመለስኩልኝ። ሰላም ነው ጋሼ፣ እንዴት አሉ? እግዚአብሔር ይመስገን አለን። እሺ ይቅርታ በጣም እሰማለሁ። ይሰማል። እሺ ከየትኛው ጥቅስ አንጻር ነው የጠየቀኝ ብዬ ለምንድን ነው የጠየቅኩ? መጀመሪያ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል እና ይሄ እንዴት ታያለህ? አለው ብለህ ታምናለህ ወይ ስትለኝ አዎ አልኩ። ጥቅሱ የሚለውን ጠየቀኝ፣ መለስኩልህ። አንተስ አልከኝ። እኔን እንደ ግለሰብ ስለሆነ የጠየቀኝ
መጽሐፍ ቅዱስ ላይ እንደ ግለሰብ እንዲህ ተብሎ የተብራራበት አለና ያንተስ ብለህ ብትጠይቀኝ መልስ። ኦርቶዶክስን አይደል እንዴት እንደ ግለሰብ ትላለህ? አይ እንደ ግለሰብ አንተ ስላልከኝ እንደኔነቴ ጥቅስ ጠቅሰህ ጠይቀኝ። እንደ ትምህርት ስጠይቀኝ ቤተክርስቲያኑ አትወክልም ወይ አንተ? እስከዛሬ የምታስተምረው ቤተክርስቲያኑን ወክለህ አይደል? ስማ እንደ ትምህርት ስጠይቀኝ ጥቅስ ጠቅሰህ እንደ ትምህርት መልስልሃለሁ። እንደ ግለሰብ ስጠይቀኝ ደግሞ እንደ ግለሰብ እንድመልስልህ ጥቅስ ጥቀስልኝ አንተ። እሺ በአሁኑ ጥቅስ መሰረት በክርስቶስ ኢየሱስ አምናለሁ የዘላለም ሕይወት አለ ወይ? እንደ ግለሰብና እንደ ትምህርት ለያይተህ ደምረው አታግዘው። ራሱን የቻለ ሰው ነው። አዳምጥ። በዚህ ክፍል መሰረት ትምህርቱ ምንድነው ላልከኝ ትምህርቱን ነግሬያለሁ። በኢየሱስ ማመን የዘላለም ሕይወት ያስገኛል። አዎ አምናለሁ፣ ክፍሉም ይናገራል። ይሄ ትምህርት ነው። እሺ አምናለሁ። ስማኝ፣ እንደ ግለሰብ ስትጠይቀኝ ግን ጥቅስ ጥቀስ። እንደ ግለሰብ የሚብራራበትን ይሄው ጠቀስኩልህ እኮ። ይሄ ጠቀስኩልህ። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ይላል አይደል? አምናለሁ በክርስቶስ ኢየሱስ። እሺ ጥያቄ ልጠይቅህ። አምናለሁ በክርስቶስ ኢየሱስ። እንደ ኢዮብ ሳይሆን እንደ ትምህርት ነው የሚያወራው። እንደኔ ስትጠይቀኝ ጥቅስ ጥቀስ። አንተ ጥቅስ የለም። ዛሬ እንዴት እንደፈረሰ ትምህርታችሁ አንድ ቀን ስትጠየቁ የላችሁ። እሺ አሁን አስገብታችሁ መጫወቻ ብቻ። እኔ የለኝም። አሁን የኔን ጥያቄ መልስልኝ በጌታ ልናገር። ይኸውልህ አንድ ማለት የኔን ጥያቄ መልስልኝ። ደሜ ያግዘው። በቃ እሺ ና ከደሜ ጋር እናውራ። ያግዛል ሲጀመር ማለት የኔን ጥያቄ መልስልኝ። አይመልሱም። በክርስቶስ ያመንኩ ለማለት የሁሉ ጭቅጭቅ አላመንክም? እሺ የኔን ጥያቄ መልስልኝ። አሁን እኮ የመለስኩልህ እኮ ነው። በክርስቶስ አምናለሁ ወይ? በጥቅስ መሰረት ጠየቁ። አይደለም የኔ ጥያቄ እሱ አይደለም። እየመለስኩ ነው ትላለህ እንዴ? የኔን ጥያቄ መልስልኝ። በኢየሱስ ስም በክርስቶስ አመንኩ ለማለት የሁሉ ዙሪያ ጥምጥም ትሄዳለህ? የኔን ጥያቄ መልስ እባክህ በለጠ። ለመጨረሻ ጊዜ ልጠይቅህ። የኔ ጥያቄ ምንድነው? ቅድም ስጠይቅህ እምነት ከስራ ከተለየ የሞተ ነው። አንተ እምነት ህያው ነው ወይስ የሞተ ስልህ ህያው ነው ብለኸኛል። ስለዚህ አንተ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም? መልስ። አዎ እኔ ቅድም ምን አልኩህ? እንደዛ ስጠየቀኝ እኔ ከግንዱ የተነሳ ስራ ሰራለሁ፣ ፍሬ አፈራለሁ። ከግንዱ የተነሳ ነው። እኔ አንተ እኮ በራሴ ፍጨረጨራለሁ ስላልክ ነው ቅድም እሞክራለሁ ያለ ከምን የተነሳ ብዬ አልጠየቅኩም እኔ። ስለዚህ ኢዮባ ኢየሱስ ክርስቶስን አምናሃል አላመንክም? ዛሬ ጉዱ ይጋለጣል። ከስራ መነጠል አለበት ወይስ የለበትም ነው የጠየቅኩህ። ከምን የተነሳ ብዬ አልጠየቅኩም። እሺ ስራ አለ ወይ? እኔ እኮ ስራ አላችሁ ምን ስንል አልፈለስክም። አዳምጥ። ቅድም እንደዚህ ስታወራ ደጋግሜ አብራርቼልህ ነበር። አንተ ግን ስታክ አድርገሃል አንድ ቦታ። እንደው አክብሬህ ነው እውነት ለመናገር ያወራው። ኢዮባ የሰራሃትን ስራ ስለምታውቅ ይኸውልህ አያዋጣህም። ስለዚህ አንዴ በለጠ፣ አንዴ እባክህ በፈጠረ አንዴ እንደ ሰው ነህ ብዬ አክብሬ መልሼልሃለሁ። የምትሰራውን ፖለቲካ እየደጋገምክ አንድ ነገር ማውራትህ ሳይገባኝ ቀርቶ አይደለም። ነገር ግን በአንተ አይነት በተጣመመ መንገድ እንኳን ሰው ቢመጣ በድፍረት እምነታችንን መመለስ እንደምንችል ማሳየት ስለፈለኩ እንጂ አንተ የሚገባ ምትለወጥ መጽሐፍ ቅዱስ የምታቻሉት ይፍረዱ። አልጨረስኩም፣ እንዳትገባ። ተደጋግሞ የተብራራ መልስ ነው አንተ ደጋግመህ እየጠየቅ ያለው። ምንድነው እሱ? ስራችሁ የት አለ ነው። ስራችንን ለሰማይ አባታችን እንጂ ለበለጠ እንድናሳይ አልታዘዝንም ብለን ስንል የታል ብለህ ደጋግመህ ጠይቃለህ። ይሄ የመረዳት አቅም በጣም ዜሮ እንደሆነ ነው የሚያሳየው። ለእግዚአብሔር ነው የምናሳየው እኮ ከታች ያለው ያቋታል። ይኸውልህ ኒውት አድርግ። አልጨረስኩም። ለእግዚአብሔር ነው ማሳየት ያለብን ስንል ለኔ ካላሳያችሁኝ ማለት ምን ማለት እንደሆነ ታውቃለህ? እኔ እግዚአብሔር ነኝ እንደማለት ነው። ይሄ ደግሞ ብልግናም ነው ኃጢአትም ነው ምንፍቅናም ነው። አንተ ግለሰብ እንጂ ስለዚህ ተቆርጣቸዋል እንዳታወራ። ቆይ እኛ መዳን በክርስቶስ በማመን በመታዘዝ እንደሆነ እናምናለን። አንተ ደግሞ ይሄን ልታምን አትችልም፣ ልታውቅም አትችልም። ከዚህ የተነሳ ጨርሰናል፣ መልሳችንን ጨርሰናል። እኔ የጠየቅኩት ጥያቄ ግን ሊመልሰው ስላልቻለ መልሱን ቢመልስ ምን ውጤቱም እንደሆነ ልንገራችሁና ልጨርስ።
የሱ እምነት ህያው እንዲሆን ከስራ ይነጠላል ወይስ አይነጠልም? ጥያቄ ይሄ ነበረ። አይነጠልም ካለ ስለዚህ ለመዳን እምነትና ስራ አብሬ መያዝ አለብኝ ብሎ ሊያምን ነው ማለት ነው። ይነጠላል ካለ ደግሞ ሚውት አድርግ። ይነጠላል ካለ ደግሞ እምነቱ ሙት ስለሆነ ብቻህን አታውራ። ፍሬ አለ ወይ ነው ማለት ነው። ያ ማለት የፕሮቴስታንት ሙት ነው ማለት ነው። ፕሮቴስታንታዊ እምነት ሙት ከሆነ ደግሞ የሚከተሉት ራሱ ፍሬ ብላችሁ ሙታን ይሆናሉ ማለት ነው። የመጨረሻ ንግግራችን ፍሬያችሁን እኔ ልገምግም ማለት ራስን አምላክ እንደማድረግ ስለሆነ በለጠ እባክህ እንደ ሰው ለማር ሞክር እና መጽሐፍ ቅዱስ እባክህ አንብብ፣ ቅንነት ይኑር። አንተ ፍሬም ኢየሱስም የለህም ክርስትና ውስጥም አይደለህም እና ምክሬ ይሄ ነው። ስለሰማችሁ እናመሰግናለን። የክርስትና ትምህርት ግን በኢየሱስ ክርስቶስ በማመን በመጠመቅ በሚስጥራት በኩል ወደ ቤተክርስቲያን መጨመር ወይም መዳን አለ። ይሄን መዳን ደግሞ ፍሬ እያፈሩ አጽንቶ መኖር ይሄ የክርስትና ትምህርት ነው። ቴዎሲስ ይባላል። ክርስቶስን መምሰል ወይም ሱታፊ አምላክ ምንለው ክርስቶስ ያስተማረ፣ ጳውሎስ ደግሞ አጽንኦት ሰጥቶ ያስተማረ ነው። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ስላለ እርሱን መምሰል ይሄ የክርስትና ግዴታችን ነው ማለት ነው። ፍሬ እያፈራን እንኖራለን። ጌታ ኢየሱስ ክርስቶስ ደግሞ በፍጻሜ ይሄንን ፍሬ ማፍራታችንን አይቶ ዋጋ ይከፍለናል። ማስረጃ የማቴዎስ ወንጌል ምዕራፍ 25 ላይ ለእያንዳንዳቸው እንደየስራቸው ሲሰጥ እንመለከታለን። እንደየስራው ለመስጠቱ ጳውሎስ ሮሜ ምዕራፍ 2 ቁጥር 6 ላይ ለእያንዳንዱ እንደየስራው ይሰጠዋል ብሎ ነግሮናል። ኢየሱስ ደግሞ ሲሰጥ አሳይቶናል። አሁን የጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 25 ላይ ምን አለ? እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀውን መንግስት ውረሱ አለና ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ተቀብላችሁኛልና ይላል። ስለዚህ ኢየሱስ በቀጥታ ይሄንን ተግባር ሐዋርያቱ ያስተማረው ኢየሱስ ያስተማረውንም በፍርድ ሰዓት እንደሚጠይቅም ያንንም አይቶ ዋጋ እንደሚከፍል ሲሰጥ ስላየን ከዚህ የተነሳ ትምህርታችን የክርስትና ትምህርታችን ይህ ነው ማለት ነው። እና መንገድ ላይ ስለሆንኩ በጣም ድምጽ እንትን ስላለ ያለም ስላልሆነ ለሌሎቻችሁ ብለን ነው ከሱ ጋር ነው እንጂ እውነት ለመናገር የሚገባው ሰው አይደለም። ይብን አይደለም የኛን ትምህርት ይቅርና የራሱን ትምህርት አያውቅም። እግዚአብሔርን በድፍረት እናገራለን። ፕሮቴስታንታዊ ትምህርት ምንድነው የሚለውን አያውቅም። እና ለማንኛውም አመሰግናለሁ ሰዎች። ዮብዬ ቃለ ሕይወት ያሰማልን ባርገን ያስተማርን። እሺ ቴንኪው ጌታ ኢየሱስ ይባርካችሁ። በእውነት በነገራችን ላይ ኦርቶዶክስን ሳናውቃት እኔ እያሽቃበትኩ ምናምን ሳይሆን ሳነብ ኦርቶዶክስን ሳነባት ገባችሁ? ስጠይቅ እያያችሁ ነበር እንግዲህ ገባችሁ አይደል? ስጠይቅ ሳነባት ሳውቃት አንድ መረዳት ላይ እግዚአብሔር አስገባኝ። ጀስት እቺ ቤተክርስቲያን የእውነት ነው ምላችሁ፣ የእውነት ሁላችንም ነበረ ፍላጻችንን ስንወረውር ነበረ። ፍላጻ ስንወረውር ግን አንድ ቀንም ተሰምቷት አያውቅም። አንድ ቀን ልጆቼ አንድ ቀን ይረዳሉ ትል ነበር። አያችሁ? ስለዚህ አይስዌር ቱ ጋድ እውነቴን ነው ምላችሁ ኦርቶዶክስ ቤተክርስቲያንን ሳታውቋት የወጣችሁ ሰዎች አንድ ነገር ነው የምነግራችሁ። ወይኔ ጉዴ! ለምን ወረዳችሁ? ጂሰስ ክራይስት እየነዳው ነበር እኮ ቤሊ ግባ ከነወጡ ቤቴ ናቸው አይደል? ኦርቶዶክስ ናቸው። አልጨርሰዋል። በቃ እንትን ይዘጋል። ስነዳ ከተገኘው ማለት እንትን ይዘጋል። እሺ ምን ይዘጋል? እስከ ነገ